እኔ ገርማል ወይ ክርስትና ባይብሉን ይዘን እንዴት እንደምንፈታው ባይብሉን የሚገርም ነው። ዋን ዋን የሚባል ሌላም አለ። ሌላኛው ዋን ነህ ወይስ የቀድሞ ዋን ነህ? ሁለተኛው አንተው ነህ እንዴ? ፕሮፋይል ሌላ ስለሆነ ሌላ ሰው ጠበቅኩኝ። የጎራዴ አድርጌው ነው የመስቀል ጎራዴ። እንዴት ነው እናት? እግዚአብሔር ይመስገን። እየሰማህን ነበረ? ከኦርቶዶክስ ነኝ ካለው ቅድም ከገባው ልጅ ጋር አሁን ነው የመጣሁት። አንተ እያወራህ ነው የመጣሁት። ኦኬ። አይ በኦርቶዶክስ ነኝ አለ። በኦርቶዶክስ ትምህርት ወልድ እና መንፈስ ቅዱስ በአካል የሉም አለ። አብ ብቻ ነው የነበረው። በአካል የሉም። በምንድን ነው ያሉት ታዲያ? አይ አይደለም፣ የኦርቶዶክስ አስተምህሮ እንደዚህ አይደለም ስለው፣ አይ አንተ ራስህ ኦርቶዶክስ አይደለም ማለኝ። እኔ አይደለም አለውም፣ ግን እንደ ኦርቶዶክስ አይደለም የገባው። እኔ የምለው እያንዳንዳቸው አምላክ እስካልን ድረስ ሶስት አምላኮች ማለታችን ስህተት አይደለም ነው እያልኩ ያለሁት እንጂ ሌላ ምንም የጨመርኩት ነገር የለም። ከኦርቶዶክስ አስተምህሮ ሶስት አምላክ አትበሉ የሚለውን ግን አልቀበልም። ግን ታዲያ ኦርቶዶክስ ያደርጋል ታዲያ አልቀበልም ካልክ ከአስተምህሮቱ አልወጣ። ሶስት አምላክ አንልም የሚለውን ቃል እኔ የሚገባኝ እንዴት መሰለ፣ ክርስቶስ አያማልድም እንደሚለው ነው የሚገባኝ። አሁን ያማልዳል የሚል ጥቅስ አለ። ከዛ ቤተክርስቲያን ነው አያማልድም ትላለች። ለምንድን ነው የምትለው ታውቃለህ? ከራሱ ጋር ያስታረቀ አካል አማላጅ አይባልም ይቅር ባይ ነው የሚባለው ብላ ነው የምትፈታው። እዚህ ጋርም አሁን ሶስት አምላክ አንልም ስትል ቤተክርስቲያን የሚገባ የመሰለ ሶስቱ አምላኮች አንድ አምላክም ናቸውና አትዘንጉ፣ አንድ አምላክም መሆናቸው አትዘንጉ ነው የሚገባኝ። እንደዛ አንድ ጥያቄ ልጠይቅህ እስኪ፣ የኦርቶዶክስ ጥያቄዎች። ይሄ አሁን ከፒክቸሩ ከየት የመጣ ማን አይቷቸው ነው ግን የሳላቸው? እውነተኛው ያው ክርስቶስን አሁን እንደፈለግን እንስለው የለ እንዴ በተለያየ መልክ። አሁን እኮ እኔ አልቀበለውም እኮ እሱን። ግዴታ መልኩ እኮ ሻርፕ እኮ ክርስቶስን መምሰል አይጠበቅበትም። የሰው መልክ ከመሰለ ሰው ሆኖ እስከመጣ ድረስ እሱን ይገልጽልሃል። እዚህ ጋም የሰው መልክ መምሰል አለበት። ለምን? በመልካችን ብሏላ። እንደ ምሳሌያችን እስካለ ድረስ ፊት ያስፈልገዋል፣ እጅ ያስፈልገዋል፣ እግር ያስፈልገዋል፣ ዙፋን ያስፈልገዋል። ገባክ? በዙፋኑ ላይ ተቀምጦ አየሁት ብሏል ኢሳይያስም እኮ ይለ እግዚአብሔርና በረጅምና ከፍ ባለ ዙፋኑ ተቀምጦ አየሁት ካለ ይቀመጣል፣ ይነሳል፣ ይራመዳል። በቃ ታውቃለህ፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናትም ብሏል። እግርም አለው ብለህ ትላለህ። አዳምጠኝ። ዘዳግም ላይ የሙሴ ሕግ ላይ ደግሞ ለተቀረጸ ምስል አታኑር፣ አትስገድ ይላል እና ይሄን ታዲያ አግባብ ከሱ ጋር አይጋጭም? እውነቴን ነው። የተቀረጸ ምስል እኮ ያላቸው እኮ እስራኤሎቹ ራሳቸው ሙሴ ሕግ ይዞ ሊመጣ የ40 ቀን እና 40 ሌሊት በሚጾሙበት ሰዓት እነሱ ጣዖት ቀረጹ እኮ። አሁን ይሄ ጣዖት አትቅረጹ አለ እንጂ የተቀረጸ ሲባል እግዚአብሔር የቀረጸውን አይደለም እኮ። ለምሳሌ እንትን ታቦት እኮ ያስቀረጻቸው እግዚአብሔር። ታቦትን እንደዚህ አድርገህ ቅረጽ፣ ከዛ ሳልበት ቅርጽ ነው እኮ የቀረጸላቸው እኮ። ታቦት ቅርጽ ነው በጣውላ ምናምን የተሰራ። እውነተኛው አንዴ ላቋርጠ። አሁን ለምሳሌ እኔ ከምን አንጻር ነው የጠየቅኩ? በአይሁድም ጊዜ በጥንትም ክርስቲያኖች የእርሊ ቸርች ፋዘርስ ከሚባሉት እንደዚህ አብ ወልድ መንፈስ ቅዱስ ብለው በስዕል አላስቀመጡትም። እና ይሄ ስዕሉ ከየት የመጣ ነው? አይሁዶችም አልሳሉትም። ድንገት የመጣ ነው ወይስ ከመጽሐፍ ቅዱሳዊ ነው? ሳሉ የሚል ቦታ አለ። አይሁዶች እኮ አያውቁትም እግዚአብሔርን። ቢያውቁት ኖሮ ይሰቅሉታል እንዴ? ክርስቶስ እኮ ተናገረ ጨረሰው እኮ። ፈሪሳውያንን ባገኛቸው ጊዜ ምንድን ነው ያላቸው? አይሁዶችን ተዋቸው።
እውነተኛው አይሁዶችም አልሳሉትም እነ ጳውሎስ አስተምረዋል። እነ የክርስቶስ ምድር ላይ ያለ ወይ ደግሞ ሐዋርያቶቹ ይህን ትምህርት አስተምረውታል። ሐዋርያው ዮሐንስ እኮ የኢየሱስ ክርስቶስ እንደተሰቀለ ሆኖ እኮ ስሎታል። ኢየሱስ ክርስቶስ እንደተሰቀለ እንጂ ስላሴን የሳለው አለ ከሐዋርያቶች ትምህርት ስላሴን የሳለው ሌላ ሰው እንደሆነ የሆነ ጻድቅ ሰው ሳለው ብሎ የሆነ ልጅ ሲነግረኝ ነበረ። ዞሮ ግን መሰለ ማንም አይሳለው። አሁን ምን መሰለ ማንም አይሳለው። አንተ እኮ ባይብሉን የምታምን ከሆነ ማለት ነው። ለምሳሌ ኢየሱስ የሰው ልጅ ነው ካለክ ሰው ነው በቃ አይደለ? የሰው ልጅ ከሆነ ሰው መስሎ ነው የመጣው ከማርያም የተወለደ ነው የሚለውን ብቻ ከተነገረክ በቃ የሰው ምስል ስዕለክ የሰው ስዕል ስለክ ስትባርከው የክርስቶስ ስዕል ይሆናል። ማንነቱን የሚገልጽ አለባበስ፣ አቋም አርገው ማለት ነው። ለምሳሌ እንደተሰቀለ ሆኖ ተሰቅለው ስለ ክርስቶስ ነው የሚያወራው ስዕል ላይክ ዛት ማለት ነው። እግዚአብሔር ሰውን በመልኩ ፈጠረው ስላለክ ሶስቱ አምላኮች በመልካቸው ፈጠሩን ብሎ ከነገረ ባይብሉ ሰዓሊ እኮ አያስፈልግህም። አንተ ራስህ መሳል ትችላለህ። እውነተኛ አሁን ስንተማመን ስናሳጥረው ግን ሐዋርያቶችም አላደረጉትም፣ ክርስቶስም አልተናገረም። መጽሐፍ ቅዱሳዊ አይደለም ነው ዋናው ፓርት። መጽሐፍ ቅዱሳዊ ነው። አሁን ይኸውልህ ስለ ክርስቶስ አሁን መጽሐፍ ቅዱሳዊ መሆኑን ነገርኩ ማለት ባይብል ላይ የለም። ለነገሩ ክርስቶስን ኢየሱስ ሳለው የሚል የለም። ቅዱሳን መጽሐፍት ላይ ነው ያለው። የክሩቤልን ስዕል ሳልበት ብሎ በዛ በታቦቱ ላይ ጌታ እግዚአብሔር ራሱ አዟል። ስለዚህ መሳል የሚባለውን ነገር ከጥንት የመጣ ስለዚህ መሳልን የሚከለክል ነገር የለም። እሺ አሁን ቅድም አንድ ጥያቄ ጠይቄ ብቻ ልውጣ። ሶስት እግዚአብሔር የሚለውን ኦርቶዶክስ አትቀበልም፣ ግን እኔ ከእሷ ይህንን አልቀበልም ብለሃል እና በራስ ታዲያ ምን ቤተ እምነት ልበል ታዲያ? ሶስት እግዚአብሔሮች ይባላሉ ካልክ ቤተክርስቲያኗ ካላስተማረች ትቀበላለች። አሁን ይኸውልህ አባባል ነው እኮ ማትቀበል። አሁን ለምሳሌ ኢየሱስ ማማለዱን ታምናለች። ቆይ እግዚአብሔር አትቀበልም። ቆይ ስማኝ። ለምሳሌ ኢየሱስ ማማለዱን ታምናለች እኮ ግን አማላጅ የማትለው ከራሱ ጋር የማስታረቅ ስራ ስለሆነ ነው። አሁን እዚህ ጋር ምንድነው አብ አምላክ ነው ትላለች፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ትላለች። ሶስት አምላክ አንልም የምትለው አንድ አምላክ ናቸው ለማለት ነው እንጂ ሶስት የአምላክነት ስልጣን ያላቸው እያንዳንዳቸው አምላክ የሆኑ ሶስት አካሎች የሉም እኮ አይደለም። አምላክ የሆኑ ሶስት አካሎች የሉም የሚል ኦርቶዶክስ አለ ወይም ሊቅ አለ? አንድ አምላክ አሁን አብ አምላክ ሶስት አካል ነው ኦርቶዶክስ። መንፈስ ቅዱስ አምላክ አይደለም የሚል ኦርቶዶክስ አለ? አሁን እኮ ይኸውልህ እውነተኛው ከአንተ ጋር እኮ ብዙዎቹ ሁላችንም የማያስማማን ለምን መሰለህ? ከእውነት የራቀ ነገር ነው ያልኩህ። ለምን መሰለህ? ሶስት እግዚአብሔር ካልክ እኮ አብ ራሱን ችሎ አምላክ ነው እያልክ ነው። ወልድ ራሱን እና ቤተክርስቲያኗስ ምን አለች? ወይ አንዴ መንፈስ ቅዱስ ራሱን ችሎ አምላክ ነው እያልክ ነው። ይሄ ደግሞ ኦርቶዶክስም አታስተምርም። እኔ እርግጠኛ ቤተክርስቲያኗስ ምንድን ያለችው? ራሱን ችሎ አምላክ አይደለም ብላለች እንዴ? አዎ ከወልድ ተለይቶ አብ ብቻውን አምላክ ነው የሚል አስተምሮ ይላል። ወልድ በአካል ይለያል፣ በአካል አልተለየም። በአካል አይደለም እስላም እየተቆራረጥክ ነው። ስማ እውነተኛው ዋን ተቆራጠ ነበር። እሺ ጨርስ። እሺ መጥቻለሁ። አሁን እውነተኛው ኦኬ። እርግጠኛ ሆኜ የምነግርህ ኦርቶዶክስ አብ ስለ አምላክነት ነው፣ ስለ አካል አይደለም ማውሮሽ። አብ ከወልድ ተለይቶ ብቻውን አምላክ ነው። ወልድ ከአብና ከመንፈስ ቅዱስ ተለይቶ ብቻውን አምላክ ነው ብላ አታስብ። ተለይቶ ማለት በአካል ነው የምትለኝ? በባህሪ ነው የምትለኝ? አሁን የምታወራው ስለ አካል አይደለም ማውራው። አምላክነትና አካል ይለያያል እኮ እውነተኛው መለኮትና አሁን እናጥረው። ቆይ እናጥረው። አሁን
አብ የተለየ አካል አለው የለውም? አብ ከወልድ በአካል ይለያል አልኩ። ወልድም እሺ፣ ይሄ አካሉ የአብ አካሉ አምላክ ነው አይደለም? የአብ አካሉ አምላክ ነው ሲል የአንዱ መለኮት አካላት ተገልጦ መለኮቱን አልጠየኩም፣ ባህሪውን አልጠየኩም። እኔ ቆይ ባህሪውን አልጠየኩም። ይሄ አብ የምትለው አካል አለው፣ ረቂቅ አካል የማትዳስሰው የማይታይ ይሄ አካል አምላክ አይባልም? አምላክ አይደለም እኮ ይባላል። የአንዱ ኤሰንስ ሁሉን ማድረግ አይችልም ያለው ኤሰንስ ሼር ስለሚያደርግ አብም ወልድም መንፈስ ቅዱስ ጋር የአንዱ መለኮት ነው በሶስቱም አካል የተገለጠው። ስለ በግልጽ እኮ ነገርኩ እኮ። እሱማ ወደ ባህሪ ስትገባ ነው፣ ወደ ህልውና ስትገባ ነው። ይኸውልህ ወደ ህልውና ምናምን ሚስጥር ስትገባ እሱ ጋር ይመጣል። ህልውናውም ነው ደግሞ አምላክ እንዲሆን ያደረገው። የቱ ጋር እንደሳትክ? እሺ አሁን በጥያቄ ስጠይቅህ አንተ መጀመሪያ ማመን ያለብህ አንድ ነገር አለ። ይሄን ታምናለህ ወይ ነው። ይሄ አብ የሚባለው አምላክ ወይም አካል አምላክ አይደለም ወይ ነው መጀመሪያ መመለስ ያለብህ። አብ የተለየ አካል ስላለው የምወደው ልጄ ይህ ነው ብሎ የተናገረው ይሄ አብ አምላክ ነው አይደለም ስትባል አዎ ነው የምትለው ወይስ አይደለም ነው የምትለው? አዎ አምላክ ነው ያልኩ ነው። አምላክ ነው ካል አምላክ ነው ብለሃል። በቃ ኦሬዲ ይሄ ህልውና ምናምን የምትለው ነገር ቆይ እባክህ ሁለተኛ ፖይንት ነው እሱ ነው የሚለው። ይኸውልህ እሱኛው አሁን ይሄ ኤሰንስ ምናምን እያልክ የምታመጣው ነገር አለ። እሱንም እኮ እኔ ማመጣልሃለሁ እኮ አብ አምላክ ነው ስልክ ወልድ በቃልነት መንፈስ ቅዱስ በህይወትነት በሱ ውስጥ ስላሉ ነው አምላክ የሆነው ራሱ። እሱ ጋር አንግባ የማይሆን ቦታ እንሂድ። መጀመሪያ እናጥራው። ምንድነው የማይሆን? ጠይቀኝ መልሼልሃለሁ። እውነተኛ አጥራውሽ እንዴት ነው የምታጥራው? ምን መሰለህ አንተ ጋር ያልገባው አብ እግዚአብሔር ነው አልከኝ። አዎ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባላል። አሁን የአንተን ተመሳሳይ ገልብጬ ልጠይቅህ። አብ ከወልድ ተለይቶ ብቻውን አምላክ ነው ብለህ ነው የምታምነው አንተ? ብቻውን ከወልድ ተለይቶ በአካል ተለይቶ ስትል በተለየ አካሉ አምላክ ነው። በባህሪ ግን አይለያይም፣ መቼም አይለያዩም። በመለኮት በአምላክነት በአካል አይደለም። በአካል አልጠየቅኩም። እውነተኛው አዳምጠኝ። በአካል ነው እኮ ታዲያ አምላክ የምልህ እኮ አካል ስላለው እኮ ነው አምላክ የሆነው። ስለ አካል አልጠየቅኩም። እውነተኛው ስለ አምላክነት ነው። አብ ከወልድ የተለየ በህልውናማ አንድ ስለሆኑ አንድ አምላክ ትላችኋለህ። ይኸውልህ አንዱ በአንዱ ውስጥ ስለማይለያይ በህልውና ይገናዘባሉ። አብ በወልድና በመንፈስ ቅዱስ ውስጥ ስላለ እኮ ነው ሶስቱን አንድ አምላክ የምትላቸው። በተለየ አካሉ ደግሞ አምላክ ትለዋለህ ነው ወይ አይደለም እኮ የሚል መልስ አልሰጠኸኝም። ለምንድን አሁን እኮ ጥያቄን ነው ወይ አይደለም እኮ ብለን እንግባባለን። ቅድም እኔ እንደመለሱ አይደለም በለኝ። ወይ አብ ከወልድ የተለየ ራሱን የቻለ ከወልድ የተለየ አምላክነት ነው ያለው ወይስ አይደለም? የተለየ ስትል ጥያቄ እኮ ግልጽ አይደለም። በተለየ አካሉ አምላክ ነው ካልከኝ አዎ ነው። ከወልድ ተለይቶ ግን ካልከኝ ተለይቶ አያውቅም። በተለየ አካሉ አምላክ ነው። ከወልድ ተለይቶ ካልከኝ ግን አይለይም መቼም። ወልድና መንፈስ ቅዱስ በውስጡ አሉ። እሺ ወይም እውነተኛው ፍቃድ ላይስ ሶስት ፍቃድ ነው የምትለው ወይስ አንድ ፍቃድ ነው? በስላሴ ላይ ያለው ማለት አንድ ፍቃድ ስላለ እኮ ነው የማይለያዩት። ስለማይለያዩም ነው አንድ አምላክ ነው። ስለዚህ አንድ ፍቃድ ነው በስላሴ ላይ ያለው። አዎ የአምላክነት ደግሞ ሶስት አምላክ እያልክ ነው አንተ እኮ። ይሄ ፈቃድ ይኸውልህ፣ ይሄ ፈቃድ አብም አለው ወልድም አለው መንፈስ ቅዱስም አለው። አንዱ ፈቃድ እኮ የምትለው ምንድን ነው? አምላካዊ ሐሳብ እኮ። አምላካዊ ሐሳብን አብም በአንድ ቅጽበት አስቦታል፣ ወልድም ያስበዋል፣ መንፈስ ቅዱስ ያስበዋል። ቆይ አይደለም በአንድ ቅጽበት ሶስቱም አንድ ነገር ስለሚያስቡ አምላክነትም ይኸውልህ እንደዛ ነው። እንደ ፈቃድ የሚለውን ልተርጉምልህ። አሁን ፈቃድ ብላችሁ ብቻ እኮ ቀጥ ነው የምትሉት እናንተ። በፈቃድ አንድ የሆኑት እያንዳንዳቸው አንድ አምላካዊ ልብ ነው ያላቸው። ስለዚህ በዛ አምላካዊ ልብ አንድ ነገርን ያስባሉ።
ሶስቱም በአንድ ቅጽበት አንድ ነገር አስበዋል። ስለዚህ እያንዳንዳቸው የአምላክነት ስልጣን ያገኙትም ለዛ ነው። አልተለያየንም ከአንተ ጋር እኮ በዚህ ሁኔታ እኮ አልተለያየንም። እውነተኛው የቱ ጋር የተለያየ ነው በለኝ እኮ። አንድ ፍቃድ አላቸው ካልክ፣ በአካል ነው የሚለያዩት ካልክ፣ ሶስት እግዚአብሔር ግን ሲባል አይባልም እያለ ነው። ሶስት እግዚአብሔር ካልክ እኮ ወልድ ከአብ የተለየ አምላክ ነው፣ አብም ከወልድ የተለየ በአካል ይለያል። አሁን እኮ ይኸውልህ አካሉን ነው የምነግርህ እኮ እኔ። ይሄ በተለየ አካል ያለው አብ እግዚአብሔር ነው። ሶስት አምላኮች አሉ በአካል የተለያዩ። ታዲያ ደበላለኳ መለኮት የሚለውማ እንዳደረጋቸው እኮ መለኮት ማለት ባህሪው ነው። ልብ አንድ አምላካዊ ሐሳብ ነው። በደንብ ነው እንጂ የምለው ሶስት አካሎች እኮ ነው ያሉት እግዚአብሔር የሚባል። እንደዚህ የማይገባ ቋንቋ ተጠቅመህ እኮ ነው አንተ እኮ እንዳይገባ አንተ ምን ለማስረዳት የሚቸገረህ ሌላውም እንዳይገባው የምታረግ አንተ ይሄ እንትኑን እየቆጠርክ ነው፣ ባህሪን እየቆጠርክ ነው። 1 2 3 ባህሪን አልቆጠርኩም፣ አካልን እየቆጠርኩ። ኳሊቲ ደግሞ የሚቆጠረው ኳንቲቲ ነው እንጂ ዘሚካኤል ስማኝ፣ ባህሪ አልቆጠርኩም፣ አምላክን ነው የቆጠርኩት። ማን አካልን ነው የቆጠርኩት። እያንዳንዳቸው አካላት የአምላክነት ስልጣን አላቸው። ማናቸውም ነገር የማድረግ አቅምና ችሎታ አላቸው እኮ። እሱ እኮ ለአንድ ነው የአምላክነት ባህሪ፣ አንድ ባህሪ ነው። የአምላክነት ባህሪ አብ ውስጥም አለ፣ ወልድ ውስጥም አለ፣ መንፈስ ቅዱስም አለ አይደል? ግን የተለያየ ሶስት አይደለም፣ አንድ ነው። የተለያየ ያልሆነው እኮ አንድ አምላካዊ ልብ ስላለ ነው አልኩ እኮ። ተግባባል። አሁን አንተ እኮ ያልተግባባ ነው። አንተ እኮ እያንዳንዳቸው የተለየ አካል ያላቸው የአምላክነት ስልጣን ያላቸው ስልጣናቸው አንድ ሆኖ የአምላክነት ስልጣን አላቸው። እያንዳንዳቸው አካል አላቸው። ይሄ የተለየ አካል የአብ አካል አምላክ ነው ይባላል። እንደውም እኮ ምንድነው የሚባለው? ሁለቱ ከአብ የወጡ ናቸው ነው የሚባሉት። ከአብ የተገኙ ነው። አይ ቆይ ስማኝ ማለት አንዴ ስማኝ። ቆይ ስማኝ። አሁን አንተ ከአብ የተገኙ ናቸው ሁለቱ እያልክ አብን በተለየ አካሉ አምላክ ነው አይደለም ብለህ የምናገር ሞራል እንዴት ነው የሌለ ያ የሚኖርክ? ገባ? ስለዚህ አሁን እንዴት ከአብ የተገኙ ናቸው ወልድና መንፈስ ቅዱስ ትላለህ። ስለዚህ አሁን ከአብ ተገኝተዋል ማለት ከአብ የተገኙ ማለት ምን ማለት ነው? ገባኝ። ዲቴል ስትሄድ ብዙ ነገር አለው። ግን ዶሮ ከአብ የተገኙ ናቸው ብለክ አብን ግን ብቻውን እግዚአብሔር አይደለም ምትል ከሆነ ማለት ሁለቱም ካብ ነው የሚወጡት ስትል እንደ ካቶሊኮች ነው ለማለት ፈልገህ ነው? የሚሰርሱት ነው አይደለም? ካብ የወጣ ቃል የተገኘ ቃል ነው። መንፈስ ቅዱስም ካብ የተገኘ እስትንፋስ። መንፈስ ቅዱስ ግን የሚሰርሰው ካብ ብቻ ነው እንዴ? ወደ ሌላ ነገር ደግሞ እንዳትሄድ እኮ ወደ ሌላ ነገር እንዳትሄድ ገባኝ። አሁን እኮ በዚህ ታምናለህ አንተ? ምን መሰለህ አሁን አንተ እንትኑ ውስጥ ሳትገባ ምን መሰለህ ሰው ማወቅ ያለበት ነገር አብ ማናቸውም ነገር ለማድረግ ወልድና መንፈስ ቅዱስን አያስፈቅድም። ለምን? ኦሬዲ በውስጡ ያሉ ናቸው። ወልድና መንፈስ ቅዱስ የተነጋገሩ ናቸው። ሰማኸኝ? ሳይነጋገሩ የተነጋገሩ አካሎች ናቸው። ገባክ? ስለዚህ አሁን አብ ማናቸውንም ነገር ማድረግ ይችላል፣ ወልድም ማናቸውም ማድረግ ይችላል። ለዛ ነው ስጋን ተዋህዶ ሁሉን ሲያደርግ ያየ። ለዛ ነው አምላክ ነው። እሺ አሁን አምላክ ሆኗል። አባቱ በሰማይ ልጄ እያለ እየሰማው እሱም ልጅ ሆኖ እዚህ መጥቶ እያየው መጀመሪያም ነበረ እያወቅ ሁለት አምላክ አለ ማለት ምን አስፈራክ? በሐሳብ አንድ ስለሆኑ በሐሳብ አንድ ስለሆኑ ሁለት አምላክ ማለቴ ሲኦል ይከተኛል ብሎ መፍራት ምን አመጣው? እሺ አዳምጠኛ እንዴ። እስኪ ኦርቶዶክስ ከሆንክ አሳየኝ ማስረጃ እንዳንተ ሶስት አምላኮች ብሎ የሚያምን ወይም የቤተ ክርስቲያኗ እንትን ካለ አሳይ እስኪ። እንዳንተ የሚያምን አለ? ይኸውልህ ሶስት አምላኮች መኖራቸውን እኮ በትምህርት
እኮ አሁን እኮ የምናወራው ሶስት አምላኮች አሉ ያሉትን የነገሩንን ነው እኮ የምናወራ ያለን እኮ። ቤተክርስቲያኗ እንደዚህ እንደምታስተምር እስኪ ማስረጃ አምጣ። እንደዚህ ታስተምራለች ቤተክርስቲያኗ እኮ አልኩህ እኮ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብላ አስተምራክ ሶስት አምላኮች የሉም ማለቷ አትልም። እያንዳንዳቸው አምላክ መባላቸውን ያስክዳል፣ እንዳይገባ ያደርጋል ነው። ይኸውልህ አንተ አሁን የቤተ ክርስቲያኗ የእምነት መግለጫ አለ አይደለ? እሱ ጋር እንዳንተ የሚያምን አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ኦፍ ኮርስ ግን ሶስት አምላኮች ለምን ሶስት አምላኮች ብትል ምንድነው ኃጢአት እኮ? አንተ እኮ ለአብ ለብቻው ለአካሉ አንድ አምላክነት፣ ለወልድ ለብቻው አምላክ እና ታዲያ ለአካሉ ለብቻው አይደለም፣ ለብቻው አይደለም። ማን ለአብ የተለየ አካል የለውም? የተለየ አካል የለውም ከወልድ አለው? አዎ በአካልማ ሶስት አንድም ሶስት አምላክ የሚባለው ታዲያ። እሺ አንድም ሶስት ማለት ታዲያ ምን ማለት ነው? አንድም ሶስትም ማለት እኮ እያንዳንዳቸው አምላክ ናቸው፣ ሶስቱም አንድ ላይ አምላክ ናቸው ማለት እኮ። አንድ ማለት አንድነታቸውን እና ሶስታቸውን እስኪ ለየብቻ ንገረኝ። እያንዳንዳቸው አምላክ ስለሆኑ ሶስት አምላኮች ማለት ነው። አይ አንተ ደግሞ አንድም ናቸው ማለት ሶስቱ አምላኮች አንድ አምላክ ናቸው ማለት ነው። አንድም ሶስትም ስላሴ አንድም ሶስትም ናቸው ማለት እንደዚህ ነው ትርጉሙ? እንዳንተ ነው? እንደዛ ነው። አዎ አይ አንተ ለምሳሌ ተሳስተሃል። አንድም ሶስት ማለት ይኸውልህ ስላሴ ስንት ናቸው ብለህ ጥያቄው ምን መሰለህ? ሶስቱ አምላኮች ስንት ናቸው ማለት ነው ጥያቄው። አይ አንተ ይኸውልህ አንተ የፈጠርከው አሁን እኮ ማስረጃ እኮ የለህም። አንድም ከየትም አታመጣም እኮ ከቤተ ክርስቲያን ማስረጃ ይኸውልህ ዮሐንስ አንድ የቤተ ክርስቲያን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በእግዚአብሔር ዘንድ እግዚአብሔር የሚባል ሌላ እግዚአብሔር አለ ብሎ ይነግርሃል። ሁለት እግዚአብሔር አለ። ሁለት እግዚአብሔር አለ እያልክ ነው መልሳ የለም የምትለኝ። አንደኛው አባትየው ነው፣ ሁለተኛው ልጅየው ነው እያልከኝ ሁለት አካል እያሳየኸኝ ሁለት እግዚአብሔር የለም ትለኛለህ። ይሄ ማደናቆር ነው። አማርኛው አይገባም። አንተ ስማኝ። እሺ ይሁን፣ ግን አንተ ሰው ማለትና ሰውነት አንድ ነው ይለያያል። አሁን እኔ እናንተ ስንት ሰዎች ነን? ሁለት ሰው። ሰውነትስ ስንት ሰውነት ነው? ምን ሰውነትማ ሰዎች ሁሉ ሰዎች ናቸው ይባላሉ እኮ። ሰውነት ማለት አይ እንዴ ይኸውልህ አንተ እየቆጠርክ ያለው ሰውነትን ነው፣ ምንነትን ማለት አይደለም። የሚቆጠረው ሰው ነው እንጂ በሰው ምሳሌ ላምጣ ካልከኝ በሰው የሚመሰልበትን ላምጣልህ። ለምሳሌ ሶስት ሰዎች አለን እዚህ ጋር፣ አንተ አለን ያለው እዚህ ጋር ማን ነው? በድሉ የሚባል ይታያል አይደል? እዚህ ጋር በድሉ ሶስት አሉ። ሶስቱ ሰዎች አንድ አይምሮ ካላቸው በአንድ አይምሮ የሚያስቡ ከሆነ በስላሴ ትመስላል። በሶስቱ ውስጥ አንድ አይምሮ ብቻ ካለ ምን ማለት ነው? የስላሴ አይምሮ አንድ ነው፣ በአብ ልብነት ነው የሚያስበው። ስለዚህ ሶስቱም አንዴ አምላካዊ ሐሳብን በአንድ ቅጽበት ያስባሉ። ስለዚህ ሶስት ሰዎች ተቀምጠው አንድ አምላካዊ ልብ ካላቸው በቃ እነዚህ ሶስት ሰዎች አሉ እንጂ አንድ ሰው በላቸው ማለት ያቅታል። ምክንያቱም አንደኛው ጋር ብትሄድም ፍርዱ ያው ነው፣ ሁለተኛው ጋር ብትሄድም ፍርዱ ያው ነው። የሚናገሩት አንድ፣ የሚያስቡት አንድ። ስላሴ ማለት በዚህ ልትመስላቸው ትችላለህ እንጂ ሰውና ሰውነት ብለህ ስላሴን ልመስል ብትል የማይመጣ ምሳሌ አይደለም። አይገባም። እንደገና የማይገባ ምሳሌ ያንተ ትምህርት አሁን ከቤተ ክርስቲያን ውጭ ነው። ምክንያቱም ቀደም እንዳልኩ አታመጣልኝም የእምነት መግለጫዋን። የእምነት መግለጫዋ የሚለው ስለ ስላሴ አንድም ሶስትም ነው። አንድነታቸው አንድ የምትላቸው አንድ አምላክነት፣ አንድ አምላክ ግን በሶስት አካል የሚገለጽ ማለት ነው። እና ሶስቱ አካሎች አምላክ አይደሉም? አንድ አምላክነት አብ አምላክ ነው፣ ወልድ አምላክ ነው። አምላክ አይደሉም? አይደሉም አይባልማ።
አንድ አምላክ ነው ይባላል። አምላክ ናቸው አይባሉም ብላ አትሸሽ። እያንዳንዳቸው አምላክ አይባሉ ማለት ተነጥሎ አሁን ለምሳሌ አብ ከወልድ ተነጥሎ ለብቻው ነው በተለየ አካሉ። አብ እኮ ብቻውን በተለየ አካሉ ነው። ወልድም እንደዛው አምላክ። ታዲያ ምን ትላለህ ታዲያ? እንዴ ወልድ አምላክ ጌታ ኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ የምትለው እኮ በተለየ አካሉ ነው። በህልውናማ አብና መንፈስ ቅዱስ እንዳሉ ታውቃለህ እኮ። እሱን ማጠፋው በህልውና ስለሚገናዘቡ ይኸውልህ፣ በህልውና አንድ ናቸው የምትለው እኮ በህልውና ስለሚገናዘቡ አንዱ በሁለቱ ውስጥ ስላለ ሁለቱ በአንዱ ውስጥ ስላሉ አንድ አምላክ የምትለው ለዛ ነው። አንድ አምላክ የምትልበትን ምክንያት ራሱ እኮ በትክክል እኮ እያስረዳናል። አንተ ባህሪውን እየቆጠርክ እኮ ነው። ባህሪ አይቆጠርም። ምንም አልቆጠርኩም። አካል ነው የሚቆጠረው። አካልማ ነው የቆጠርኩት። አካልም እኮ ሶስት አምላክ ብዬ አንተ ባህሪውን ቆጥ እሺ፣ አንድ ስለሆነ አንድ አምላክ አልኩ። ባህሪው አንድ ስለሆነ አንድ አምላክ የሚባለው ይሄን ወቀን። ታዲያ ሶስት የምትለው ምንድን ነው ታዲያ? ሶስት አካል ነው ያለው። ሶስት አምላኮች ሶስት አካል ነው። ሶስት አምላክ አለ። አንዴ ይኸውልህ፣ አንዴ አንድ አምላክ ትላለህ፣ አንዴ ሶስት አምላክ። ሶስት አካል ነው ያለው። ሶስቱ አካሎች አምላክ ናቸው እኮ። አንድ አምላክ ነው ሶስት አምላክ። ሶስቱም ስልጣን አላቸው። እሺ እኮ አንተ አሁን የምትለው የተለያየ ቦታ አስቀምጣቸውና የሶስቱም ስልጣን እኩል ከሆነ ሶስት ሰዎች የሉም ነው የምትለው በስልጣን አንድ ስለሆኑ? እሺ አካል ማለት ግን ለአንተ ምን ማለት ነው? ቆይ ሶስት ባለስልጣኖች ሶስት ቦታ አስቀምጠህ በአንድ ልብ መካሪ፣ በአንድ ቃል ተናጋሪ፣ በአንድ ህይወት ነዋሪ ሆነው ሶስት ቦታ ተቀምጠዋል። ቃላቸው አንድ ስለሆነ ሐሳባቸው አንድ ስለሆነ ሶስት ሰዎች ወይም ሶስት ገዢዎች፣ ሶስት ባለስልጣኖች የሉም ነው የምትለው? ይኸውልህ አንተ እኮ ችግር አካል ፍቹ ምንድን ነው? ለየብቻ አስቀመጣቸው። ለሱም አንድ አምላክነት፣ ለዛኛውም አንድ አምላክነት፣ ከዛ ስትቆጥራቸው ሶስት አምላክ እያልክ ነው አንተ። እና አሁን እሱ ካልከኝ እንደውም መጽሐፍ ቅዱስ ላይ ላምጣልህ። አብ አንድ አምላክ አይባልም? ይባላል። አዎ በቃ ታዲያ አንተ አሁን የምትጨቀጭቀኝ ያለው ሶስት ብቻ ናቸው አንድ አምላክ የሚባሉት ብለህ ግግም ብለህ አልክ። አሁን እንደውም ይባስ ብሎክ አብን ብቻውን አንድ አምላክ ይልብሃል። ስለዚህ አንድ አምላክ አብ ብቻ ነው ተብለህ ራሱ አንተን ሞግቶ መጣል ይቻላል። ገባ? አሁን አንተ ፊደሉ ሳይሆን ሚስጥሩ ከገባ ማለት ነው። ሶስት አምላክ አንልም የምትለው ቤተክርስቲያን ሶስት አምላኮች የሉም እያለች አይደለም። ሶስቱ አምላኮች አንድ አምላክም ናቸው። ለምን? አንድ አምላካዊ ሐሳብ ስላላቸው በሐሳብ አንተ እንደሱ አትልም። ቤተክርስቲያን እስኪ ቤተክርስቲያን እንደዚህ የምትልበትን እንትን አምጣ እስኪ፣ የእምነት መግለጫዋን አምጣ። ከየትም አታምጣ። አሁን አይልኩ ስለተለመደ ሶስት አምላክ አንተ ደግሞ ስለተለመደ እንደዛ ይባል የለም። ሚስጥራዊ ነገሩ ተረሳና ማደናቆር ውስጥ ገባን ነው። ሶስት አምላኮች የሉም የሚል ትርጉም የለውም። ሶስት አምላክ አንልም ማለት ሶስት አምላኮች የሉም የሚል ትርጉም የለውም። እያንዳንዳቸው አምላክ የሚባሉ ሶስት አካሎች አሉ። አምላክ የሚባሉ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አምላኮች አሉ። ግን ሶስቱ አንድ አምላክ ይባላሉ። ለምን? አንድ አምላካዊ ልብ አላቸው። አንድ አምላኪ ቃል እስትንፋስ አላቸው። ሶስቱ አምላኮች አንድ አምላክ የሚባሉት በአብ ልብነት እያሰቡ በወልድ ቃልነት የተናገሩ በመንፈስ ቅዱስ እስትንፋስነት የተነፈሱ የሚኖሩ አምላኮች ስለሆኑ በቃ አንድ አምላካዊ ልብ፣ አንድ አምላካዊ ቃል፣ አንድ አምላካዊ እስትንፋስ ስላላቸው አንድ አምላክ የሚባሉት ለዚህ ነው። በቃ ይሄ ነው ትክክለኛው የሥላሴ ትምህርት፣ ይሄ ነው የቤተክርስቲያኗም ትምህርት፣ ይሄ ነው። እኔ በምባልኩት መልኩ ይሄ የኩነት ሶስትነትን እንደዚህ አድርጎ ተንትኖ ያስተማረ ስለሌለ አዲስ ትምህርት ሆነባቸው። በኩነት ስንት ናቸው ይባላል? በኩነት አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ተብሎ በቃ ተዘሏል። ኩነት ሶስትነት ውስጥ ያለው የመለኮት አንድነት ሳይተነተን ቁጭ ብሏል። አሁን ሲተነተን በቃ ግራ ግብት። ሌላ ደግሞ ላምጣላችሁ እስቲ። ሌላ ደግሞ እንትኑ የሚገባችሁ እስቲ ደግሞ ቀየር አድርገው
እዚህ ጋር እስቲ ትንሽ እንትን አለ። እስቲ እቺኛ በዚህ ደግሞ ነው በገባችሁ እስቲ ስላሴ ማለት ሶስቱ አምላኮች ማለት ነው። በመለኮት አንድ ናቸው ማለት ስላሴ ሶስቱ አምላኮች እኩል አምላካዊ ስልጣን አላቸው ማለት ነው ትርጉሙ። በዛ ነው ትርጉሙ። አይ አይደለም ሌላ ነው ትርጉሙ ካላችሁ ሲገቡ በስልጣን አንድ ናቸው የሚለው ራሱ እኮ ትርጉሙ ሌላ አድርጎ እየተረጎሙ በስልጣን አንድ ናቸው ማለት ሶስቱ እኩል ስልጣን አላቸው ማለት ነው። የአንዱ ስልጣን ከሌላው አይበልጥም ማለት ነው። እንዴት ነህ? እግዚአብሔር ይመስገን። ልጠይቅሽ? ኧረ እኔ ልጠይቅህ እንደምን ትጠይቀኛለህ? እሺ እንትን ምንድን ነሽ? ሃይማኖትሽ ምንድን ነው? እኔ ኦርቶዶክስ ነኝ። እ ኦርቶዶክስ ነኝ። እሺ ጠይቂ። ጠይቀሽ ማለት ሶስት ምን ነበር የምትለው? ያንተ ያስተምሮት ነው ያልገባኝና እንድታስረዳኝ ከምን አንጻር ከየት አምጥተህ ራሱ እንደሆነ ነገራችን ላይ ሶስት አምላክ አይደለም የምትለው? እንደዛ ነው። አዎ ስለዚህ ሶስት አምላክ ናቸው ያልክ ነው። ስላሴ ማለት ራሱ ሶስቱ አምላኮች ማለት ነው። ሲጀምር አምላኮች አይባልም እኮ ወንድሞች እኮ እንደሚባል ነው ማስረዳሽ። አንቺ አይባልም ስትይ ደግሞ ትሞግችኛለሽ። ቀጥይ። እሺ ጠይቂ። እሱን አልሽም። የምር ያንተ ከምን አንጻር ምን አስበህ እንደዚህ እንዳልክ ነው ያልገባኝ እንጂ ማለት እኔማ የቤተ ክርስቲያን አስተምሮ ነው የሚይዘው። ኦኬ እኔ የምለው አሁን ስላሴ በመለኮት አንድ ናቸው ማለት ምን ማለት መሰለሽ? በአምላክነት አንድ ናቸው ማለት ምን ማለት ነው ማለት ነው ጥያቄ። መለኮት ማለት አምላክ ማለት ስለሆነ ትርጉሙ በአምላክነት አንድ ናቸው ማለት እያንዳንዳቸው ሶስቱ አምላኮች በስልጣን እኩል ናቸው ማለት ነው። የአብ ስልጣን ከወልድ አይበልጥም አያንስም። የወልድ ስልጣን ከመንፈስ ቅዱስ አይበልጥም አያንስም ማለት ነው እኮ። በስልጣንም ሶስት ናቸው ነው የምትለው? አዳምጪ በደንብ ይኸውልሽ። ለመጠየቅ ያልኩትን መጀመሪያ ማወቅ አለብሽ። በመለኮት አንድ ናቸው ማለት በአምላክነት አንድ ናቸው ማለት ነው። ምን ማለት ነው? በስልጣን አንድ ናቸው ማለት ነው አይደል? በስልጣን አንድ ናቸው ማለት ምን ማለት ነው ካልሽ፣ ይኸውልሽ የአብ ስልጣን ከወልድ ስልጣን አይበልጥም አያንስም። የወልድ ስልጣን ከመንፈስ ቅዱስ ስልጣን አይበልጥም አያንስም። ለምን አይበልጥም አያንስም? ሶስቱም የአንድ የአምላክ ልብ ስላላቸው። አይሹ ሶስቱም በአንድ ቅጽበት አንድ አምላካዊ ሐሳብ ነው የሚያስቡት፣ አንድ የአምላክ ልብ ስላላቸው። ስለዚህ የአብ ስልጣን ከወልድ ስልጣን እኩል ነው ማለት ነው እንጂ በስልጣን አንድ ናቸው ማለት አብ ስልጣን የለውም፣ ወልድ ስልጣን የለውም፣ መንፈስ ቅዱስ ስልጣን የለውም የሚል ትርጉም የለው። ወይም ደግሞ አብ ባለስልጣን ነው፣ ባለስልጣን አይደለም፣ ወልድ ባለስልጣን አይደለም፣ መንፈስ ቅዱስ ባለስልጣን አይደለም የሚል ትርጉም የለው። ገባሻው? ግን ከምን ተነስተን ማለት የራስህን አስተምሮት እንዴት ብትል ነው ይዘህ የመጣኸው? የራሴ አይደለም እኮ። ቆይ እሺ ልጠይቅሽ፣ የራሴ ያለመሆኑ አሁን አብ ስልጣን የለውም፣ ሁሉን የማድረግ ስልጣን የለው። አንድ ፍቃድ ነው ምናምን እኛ በቤተ ክርስቲያን። ገባኝ። አሁን ይኸውልሽ ፈቃድማ አንድ ነው። ገባኝ እኮ ይሄ ፍቃድ አብም አለው፣ ወልድም አለው፣ መንፈስ ቅዱስም አለው። ገባሽ?
ስለዚህ አብ ማናቸውም ነገር ለማድረግ ስልጣን አለው ማለት ነው። በስልጣን አንድ ናቸው ሲባል በስልጣን አንድ ናቸው ማለት ምን ማለት ነው? አንቺ እስቲ ፍቺልኝ። እኔውም ፈታውልሽ አይደል? በስልጣን አንድ ናቸው ማለት አብም ሁሉን የማድረግ ስልጣን አለ። አብ የሚያደርገውን ወልድም ያደርጋል፣ ወልድም ያደርጋል፣ መንፈስ ቅዱስ ያደርጋል። ስለዚህ አንድ ስልጣን ማለት ነው። እንደዛ ነው። ሶስቱም ባለስልጣን ናቸው ማለት እኮ ነው። በስልጣን አንድ ናቸው ማለት ነው። አማርኛ ይኸውልሽ፣ አማርኛውን በደንብ እያወጣን ነው የምንሄደው። በስልጣን አንድ ናቸው ማለት ሶስቱም ባለስልጣን ናቸው። እኩል ስልጣን ያላቸው ባለስልጣኖች። ተቀጥለ ምን የተነካ የምር ቤተክርስቲያን አንዳንዴ ቆመ ወደ ማሰብ ያስፈልጋል። ምን ማለት ነው? ቤተክርስቲያን ሶስት አምላክ ባረረችበት፣ አይ እነኚህማ በአካል ሶስት ከሆኑ በአምላክነትም ሶስት ናቸው አለ እና አባ አምላክ አይደለም በአካል ሶስት ስለሚባሉ አይደል? በአምላክነት ይኸውልሽ፣ አምላክነት የሚለውን እኮ ይኸውልሽ የሚባለው አምላካዊ ስልጣን በሚለው አመጣ ነው። በሚቀልሽ አማርኛ አምላክ እኮ እያልክ ነው አይደል? ባለፈው አዎ እንዴ አምላክ ነው። አዎ አምላካዊ ስልጣን አለው። ሁሉን ማድረግ ይችላል። አዎ ሶስት አምላኮች አሉ። አንድ አምላካዊ ስልጣን ያላቸው ሶስት አምላኮች አሉ። አረ በእግዚአብሔር አማርኛው እኮ ይኸውልሽ፣ አማርኛው በፍጹም የማይገባ አማርኛ ሶስት አምላክ አንድልም የሚለው አማርኛ በፍጹም በቃ የማይገባ አማርኛ ነው። ማን ያስተማረ? ማይክሮፎን ሚውት ይላል። ሶስት አምላክ እኮ ቤተክርስቲያን ትላለች እኮ ይኸውልሽ። አንቺም እያልሽ ነው እኮ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ካልሽ እኮ እንደገና እያንዳንዳቸው የተለየ አካል ስላላቸው ነው እኮ አምላክ ያልሻቸው። ከዛ ሶስት አምላክ አለ ምን ማለት ነው? ሶስት አካል አምላክ የሚባሉ ሶስት አካሎች እያየሽ ሶስት አምላክ አንልም። ሶስት አምላክ አንልም ማለት ቤተክርስቲያኗ ልትል የፈለገችው አንድ ስልጣንም አላቸው ለማለት ነው እንጂ ሶስት አምላኮች የሉም። አንድ ስልጣን ያላቸው ሶስት አምላኮች አሉ እያለች ነው። አማርኛው ነው ያልተስተካከለው ነው የምልሽ። ባታስተካክልም ምን ትሆናለህ? የምር ባታስተካከለማ ማደናቆር ሆነ እኮ ይኸውልሽ። ኢቭን አሁን መለኮት የሚለውን ምን ይሆናል መሰለሽ? መለኮት የሚለው ቃል ተይዞ በመለኮት አንድ ናቸው አይደል የሚባለው? ከዛ በመለኮት አንድ ናቸው። ስለዚህ ሶስቱ በመለኮት አንድ ናቸው። መለኮት ተወልዷል ተብሎ ሲጠየቅ አልተወለደም እንዳይሉ ተወልዷል የሚል ንግግር አለ። ኦኬ ተወልዷል ይላሉ። ስለዚህ በመለኮት አንድ ናቸው። ስለዚህ ቆይ አዳምጪኛ። ይኸውልሽ እንዴት አይነት አማርኛ የማይገባል። ቆይ አዳምጪኝ። በመለኮት ተወልዷል። አዎ ኦኬ። በመለኮት ደግሞ አንድ ናቸው። ስለዚህ አንዱ መለኮት ተወልዷል ሲባል አይነፈተት። አንዱ መለኮት ምንድን ነው ራሱ አይገባም። ገባሽ? በማይገባ ቋንቋ ከምታስረጂና ከምታደናቁሪ በሚገባ ቋንቋ ማስረዳት ነው። መለኮት ማለት አምላክ ማለት ነው። ይልሽ ትክክለኛው አማርኛ መለኮት ማለት አምላክ ማለት ነው። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። መለኮት ተወልዷል። አዎ ተወልዷል። የትኛው መለኮት? ወልድ የተባለው መለኮት፣ ወልድ የተባለው አምላክ ማለት ነው ተወልዷል። አብ የተባለው አምላክ አልተወለደም። መንፈስ ቅዱስ የተባለው አምላክ አልተወለደም። ይሄ ነው የሚገባው ወይስ ቅድም እንዳልኩሽ በመለኮት አንድ ናቸው፣ መለኮት ተወልዷል፣ ስለዚህ ሶስቱ መለኮቶች ሶስቱ ተወልደዋል ማለት ነበር የሚል ጥያቄ ይመጣብሻል። በማይገባ ቋንቋ ታወሪና የማይገባ መልስ መልሰሽ ድንቁርቁር አድርገሽ መሄድ ነው እየተፈጠረ ያለው። ይሄን ማደናቆር ነው እኔ ደግሞ እየፈታሁት ያለሁት ማለት ነው። ገባሽ? ከገባሽ ይገባሻል፣ ካልገባሽ ምን ማለት ነው? አንተ የምታወራው ነገር እኔ አሁን አንቺ
ኦርቶዶክስንን የምትሉት አልገባንም ብላችሁ ግም ትላላችሁ እንጂ ሙስሊሙ ማህበረሰብ በደንብ እየገቡ ነው። ዋናው ፈልገው ደግሞ ሙስሊሙ ሲጀመር እነሱ ለነሱ እኮ ትክክል ነው። ለምን መሰለክ እንዴት ትክክል እንደሆንክላቸው ታውቃለህ? ምክንያቱም አብ ወልድ መንፈስ ቅዱስ ሶስት አምላክ ናቸው ብሎ ነው የሚሉት ማለት ነው። እኛ ደግሞ ትክክል ናቸው። ምክንያቱም እኔ ቤተክርስቲያን ያስተማረችኝ አንድ አንቺ እኮ ፊደል ተከተለሽ ነው እንደዛ ይሆን ፊደሉን እንጂ ሚስጥሩን አትከተይ። ሚስጥሩን ብትከተይ አትፈሪ። አትበሉ ስለተባለ ብቻ አልልም ብለሽ ግግም አልሽ እንጂ አትበሉ የተባለበትን ሚስጥር ለመፍታት ብትሄጂ ማለት ምንም አያመጣም። ቤተክርስቲያን ሄደህ ከክርስቲያኖች ጋር ህብረት ታደርጋለህ? አደርጋለሁ። ለምን አላደርግም? ማለት ያንተ ትምህርት ነው ወይስ የቤተክርስቲያን ትምህርት ነው? ሳለ ትክክል ምንም እኔ ከቤተ ክርስቲያን እኮ አልጣላም። እኔ አሁን የተጣላው ይመስልሻል እንጂ ምንም አልተጣላም። ሶስት አምላክ አንልም የሚለው ቃል ብቻ ነው የማይስማማኝ። ሶስት አምላኮች አሉ። አብ የሚባል አምላክ አለ፣ ወልድ የሚባል አምላክ አለ፣ መንፈስ ቅዱስ የሚባል አምላክ አለ። ወንድሜ ያ ማለት እኮ የራስህን አስተምሮት እኮ ይዘህ መጥተሃል ኦልሬዲ። ምክንያቱም ቤተክርስቲያን የምታስተምረውን ትምህርት አልቀበልም ብለህ ሶስት አምላክ ናቸው አብ ወልድ መንፈስ ቅዱስ የተለያዩ አምላኮች ናቸው። ግን የማስረዳት ዘይቤ ታውቂያለሽ? ይኸውልሽ አንድን ነገር ሰው ልታስረጅ ስትይ እና ለምን አላስረዳችንም? አልረዳሽ ይልሻል አይደለ? አሁን ይሄ ሶስት አምላክ አንልም የሚለው አማርኛ አይገባም። ምንድነው እንዲገባም ያደርገው መሰለሽ? ሶስት አምላክ አንልም ስትይ ሰው የሚረዳው የአምላክነት ስልጣን ያላቸው ሶስት አካሎች የሉም የሚል ትርጉም ነው የሚሰጠው። ስለዚህ አይገባም። ይሄን ማይገባ አማርኛ አልጠቀምም። ባጭሩ ለሰው አስቤ ለሰው እንዲገባ ነው የምትለው? አዋ ለምሳሌ ቤተክርስቲያን ስላሴ ስንት ናቸው? አንድም ሶስትም ናቸው ብላ የመጣችሁ እኮ መጽሐፍ ቅዱስ ላይ ስላሴ የሚል አግኝታ አይደለም። መጀመሪያ እግዚአብሔር አምላካችን እግዚአብሔር አንድ ነው ነው የሚለው። ግን ስላሴ ስንት ናቸው? አንድም ሶስትም ናቸው ያለችው ለምንድን ነው? ሶስት አምላኮች አሉ። ሶስቱ አምላኮች ስንት ናቸው? አንድም ናቸው ሶስትም ናቸው። ሶስት አምላክም ናቸው አንድ አምላክም ናቸው። ትርጉሙ ሶስት አካል ናቸው ብቻ አይደለም፣ ሶስቱ አካሎች አምላኮች ናቸው ነው። አካል ብቻ ብለሽ ቁጭ ካልሽ ለምን ታዲያ እያንዳንዳቸው አምላክ ናቸው ወይ ሲባል አውት ያለሽ እንዴ? ግራ የሚገባ ግልጽ የሆነ አማርኛ የኔ አማርኛ ነው፣ ይገባል ማለት። አሁን አንቺ ምንም ብትጠየቂ አሁን ምንም እንዳይገባው አድርገሽ ነው የምታስረጂው። እኔ ግን አሁን ልጅ ሙስሊሞቹ ራሳቸው መጠየቅ የሚያቆሙት እንደዚህ እንደኔ እንደምመልሰው ስትመልሽ ነው። ምክንያቱም ጥያቄው የሚገባ መልስ አለው። በአንቺ ግን ስትሄጂ ወይም ሶስት አምላክ አንልም ካልሽ አይገባም። በቃ በማይገባ ቋንቋ በግድ ካልገባህ ብለን መጫን አይቻልም። እንደሱ ደግሞ አይቻልም። ስለዚህ አማርኛችን ማስተካከል አለብን ነው ማለት። ያልገባው ካለ ይግባ። አምላክ እስራኤል ክበርልን፣ በዘላለም ፍቅር የወደድከን፣ ክንድ ዘወትር ያበረታኛል። እንዳንተ ያለ የትስ ይገኛል ሲባል አሁን አምላክ እስራኤል የተባለው አብ ብቻ ነው ወይ? ሶስቱም አምላክ እስራኤል ናቸው። ኦኬ
እዚህ ጋር እንደገና ልምጣላችሁ። እዚህ ጋር ይሄኛው ደግሞ ልቀይርላችሁ። እዚህ ጋር ራሱ ይሄን ልቀይርላችሁ። እግዚአብሔር አንድ ነው ማለት ምን ማለት ነው? ሶስቱ እግዚአብሔሮች አንድ እግዚአብሔር ናቸው ማለት ነው እንጂ ሶስት እግዚአብሔሮች የሉም የሚባል ትርጉም የለውም። በቃ ሶስቱ እግዚአብሔሮች አንድ እግዚአብሔር ናቸው ማለት ነው። እግዚአብሔር አንድ ነው ማለት ነው። አምላካችን እግዚአብሔር አንድ ነው ማለት ሶስቱ እግዚአብሔሮች አንድ እግዚአብሔር ናቸው፣ አንድ አምላክ ናቸው ማለት ነው። አንድ አምላክ እንዴት ተባሉ? የአንድ አምላካዊ ልብ ስላላቸው በቃ ይሄ በሶስት አካል ውስጥ ሶስት አምላካዊ ልብ ስለሌለ ሶስቱም አንድን ነገር ነው የሚያደርጉት። ሶስቱም አንድን ነገር ይሰራሉ። ስለዚህ አንድ አምላክ ትላችሁ። ልክ ሌላ እኔ ያመጣሁት ትምህርት ያለ ይመስል ከየት ነው የማመጣው? እኔ የትኛው መንፈስ ገልጦልኝ ነው ይሄን የማመጣው? የራሷ ቤተክርስቲያኗ አባቶቻችን ያመጡትን በሚገባ አማርኛ አመጣውላችሁ እንጂ ምንም ከኦርቶዶክስ የተለየ ትምህርት የለም። ሶስት አምላክ አንልም የሚለው አይገባም አማርኛው። የኔ ልዩነት ሶስት አምላኮች አሉ፣ አምላክ ናቸው እስካልክ ድረስ ናቸው፣ ደግሞም ስለሆኑም ነው ናቸው የምትለው። ሶስት አምላክ አንልም ካልክ ግን እያንዳንዳቸው አምላክነታቸውን ወደ መካድ ነው የሚሆነው። ሶስት አምላክም ናቸው፣ አንድ አምላክም ናቸው። ምንድነው ስላሴ ስንት ናቸው እንደሚባለው አንድም ሶስትም ናቸው እንደምትለው ሶስት አምላክም ናቸው፣ አንድ አምላክ። ሶስት አካልም ናቸው። አካል ብቻ ናቸው እንዴ? አምላክ አይደሉም? በአካል ሶስት ናቸው ማለት ሶስቱ አካሎች አምላክ አይደሉም ማለት ነው? እሺ ሌላ ደግሞ እዚህ ጋር ባመጣላችሁ